አባቶቻችሁን የምትተቹ ደረጃ የምታወጡ ቅዱሳን ፓትርያርኮችን፣ ጳጳሳትን፣ ካህናትን ከፍ ዝቅ የምታደርጉ የምታጸድቁ፣ የምትኮንኑ እነዚህ ሰንበት ተማሪዎች ተዛሯችሁ እኛ ልደት ልናጅብ አይደለም የተጣራ ነው ተታለንና ተሸውደን ነው እዚህ ቦታ ላይ የተገኘ ነው ብለው እየተናገሩ ነው። ይሄንን መረጃ ያገኙት ከዚህ ሰንበት ትምህርት ቤት ከመስራቾች ውስጥ አንዱ ከሆነና የቀድሞ አባል ከሆነው ከሰንበት ትምህርት ቤቱ አባል ነው። እንዴት ጨለማን ይመርጣል? እንዴት አባቱን አሳልፎ ለአውሬ ይሰጣል? እንዴት የአባቱን ነውር እያወጣ አደባባይ እንዴት ይገልጣል? ሌሎች ቤተ ክርስቲያንን መሳደብ ይችላሉ። ቅዱሳን ስዕላትን እየዘቀዘቁ እየረገጡ መጽሐፍ ቅዱስ እየቀደዱ መሳደብ ይችላሉ። ሲያሻቸው ኦርቶዶክሳውያንን መግደል ይችላሉ። አደብ ግዙ። ወደ ራሳቸው ተመልከቱ። እናንተ የዓለም ብርሃን ናችሁ ብሎ ውሉደ ብርሃን ብሎ ሾሟቸዋል። እንዴት ሰው ከብርሃን ጋር ይጣላል? እንኳን ደስ ያላችሁ ኦርቶዶክሳውያን። በእውነት በሰማይም በምድርም ደስታው የኛ መሆኑን የሚያሳይ ነው። ዛሬ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁ። አርሲ ላይ በባለፈው እገታ፣ አሁን ደግሞ የግድያ መረጃዎችን እየሰማን ያለ ነው። በሰፊው የምንመለከተው ይሆናል። ከዛ በተጨማሪ ወንድሞቻችን እየታሰሩ ነው፣ አንዳንዶች ደግሞ አባቶችን አትናገሩብን የሚል መፈክር ይዘው መጥተዋል። ፋንትሽንም ጊዜ ካለን የምናየው ይሆናል። እስከ ፍጻሜ ድረስ ተከታተሉ። አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ከምን እንጀምር ካላችሁኝ ከአርሲ እንጀምር፣ ጊዜ እንዳይወስድብን። ይህ እንግዲህ ጽሑፍ እንደምትመለከቱት በምስራቅ አርሲ ዞን 16 ኦርቶዶክሳውያን ታግተው መወሰዳቸውን ተሰማ ይላል። ይህ ማለት ነው ይህ መጋቢት 19 እንግዲህ መጋቢት 19 ላይ የሆነው ከመኖሪያ ቤታቸው ታጣቂዎች ታግተው የተወሰዱ ውስጥ አንዱ ካህን እና ከነሚስታቸው ሲሆን አንዱ ደግሞ 3 ልጆች ጋር በታገታቸው ቤተሰባቸው ለሚዲያ ተናግረዋል። በኦሮሚያ ክልል አርሲ ዞን ዲገሉና ጢጆ ወረዳ ታጣቂዎች በከፈቱት ከመኖሪያ ቤታቸው 16 ሰዎች ታግተው መወሰዳቸውን ቤተሰቦቻቸውና የአካባቢው ነዋሪዎች ለሚዲያ ተናግረዋል። እገታ የተፈጸመው ከዚህ በፊት ተደጋጋሚ በሃይማኖት ተኮር ግድያና እገታ ይፈጸምባቸው የነበረው በኦሮሚያ ክልል በአርሲ ዞን ውስጥ ነው። እንግዲህ ከነኚህ መካከል ላይ ስማቸው እዚህ ጋር የተጠቀሱት እንዳለ ማለት ነው። እንግዲህ ከዚህ በታች ስማቸው የተዘረዘረው እስካሁን ድረስ የት እንዳሉ ያልታወቁ 16 ኦርቶዶክሳውያን ናቸው፣ ካህንና ባለቤታቸውን ጨምሮ ማለት ነው። እንግዲህ አብዛኞቹ ቤተሰቦች ናቸው። እንደምታዩት ዘላለም እንግዳ አሰፋ፣ ተሻገር እንግዳ አሰፋ እንደምታዩቸው ናቸው። ከተማ ከበደ ኦዳ፣ ከበበ ከበደ ኦዳ ወንድማማች ናቸው። ንጉስ በልሁ አስፋው፣ ሽፈራው በልሁ አስፋው እንደዛው ተማሳይ ናቸው። ሽፈራው ሽመልስ፣ ስምንተኛ ሀብተ ሚካኤል፣ ለገሰ ተሾመ ማመጫ፣ አበራ ጠጋ ራሴና ከልጆቹ ጋር አፍራሴ ከልጆቹ ማሞ አበራና ለማ አበራ ጋር በአንድ ላይ ነው የወሰዳቸው። ተገኑ አበራ ጠጋ እንዲሁም ደግሞ አንድ የሃይማኖት አባት ካህን ከነሚስታቸው አጠቃላይ ተወስደዋል። እንግዲህ በዚህ ብቻ አላበቁም። ተመልሰው ድጋሚ ደግሞ ዛሬ ትላንትና አካባቢ ላይ ስማ ተዋህዶ አንድ የዘገበልን ነገር ነበር። በምስራቅ አርሲ ዞን 80 ዓመት አዛውንትና የ60 ምናምን ዓመት አባወራ እንደተገደለ ነው የተሰማው። ላንበበላቸው። በኦሮሚያ ክልል ምስራቅ አርሲ ዞን መርቲና ሮቤ ወረዳዎች ውስጥ መጋቢት 16 እና መጋቢት 21 ቀን 2018 ዓ.ም ባልታወቁ ታጣቂዎች በተፈጸመው ጥቃት የ80 ዓመት አዛውንትና የ67 ዓመት ጎልማሳ መገደላቸውን አሳውቀው ይላል። ባልታወቁ የሚለው ነገር ያው የመንግስት ከበር የሚያደርግላቸው አካላት ማለት ነው። በመርቲ ወረዳ ከቢሮ ኮኛ ቀበሌ ነዋሪ የሆኑትና በእድሜያቸው 80 ዓመት ከ80 ዓመት በላይ የሆኑት አቶ በጋሻው ገብረ ሕይወት መጋቢት 21 ቀን 2018 ዓ.ም አጥቢያ ላይ በታጣቂዎች ተገድለዋል። አንድ መረጃ ምንጫችን እንደገለጸው ከሆነ በአካባቢው የሚኖሩ ክርስቲያን እምነት ተከታይ ላይ በተደጋጋሚ የሚደርስ ጥቃት ሳቢያ በርካታ ነዋሪዎች ቤትና ንብረታቸው ጥለው ወደ አቦምሳ እና አጎራባች ከተማ ተሰደዋል። ይሁን እንጂ ሟች አቶ በጋሻው ከተማ ብሄድም የሚያሰጋኝ የለም በሚል በዚያው ለመቆየት መገደዳቸውም በዛው ጥቃት ሰለባ መሆናቸውን ተገልጿል። በተመሳሳይ ዜና በሮቤ ወረዳ እንደቶ ቀበሌ አቶ ፍቅረ ገብረ መድህን የተባሉ የ67 ዓመት ግለሰብ መጋቢት 17 ቀን 2018 ዓ.ም አጥቢያ ላይ በታጣቂዎች ተገድለው
ታጣቂዎቹ ግለሰቡን ከመግደላቸው ባለፈ ከ6 በላይ ከብቶች ነድተው መውሰዳቸውን ታውቋል። ግድያውና ንብረት ዘረፋው ተጨማሪ በአካባቢው በታጣቂዎች ተይዘው የነበሩ ሰዎች መካከል የተወሰኑ መለቀቃቸውን ቢገለጽም ሌሎች እስካሁን በታጣቂዎች እጅ እንደሚገኙ ተመልክቷል። በአካባቢው ተደጋጋሚ የሚከሰተው ይህ የጸጥታ ችግር ነዋሪዎች ለከፍተኛ ስጋትና መፈናቀል እየዳረገ መሆኑን ከስፍራው የመጡ መረጃዎች ያመለክታሉ። መንግስት በበኩሉ በአካባቢ ያለው ሰላም ሁኔታ ለማረጋጋት ጥቃት አድራሾቹን ተጠያቂ ለማድረግ ምንም አይነት እንቅስቃሴ አለማድረጉን እየተነገረ ነው። መረጃው የስምዐ ተዋሕዶ ገጽ ነው ማለት ነው። እንግዲህ እንደምትመለከቷቸው የቤተ ክርስቲያን ላይ ያሉ አባቶች እግዚአብሔር ይስጣቸው፣ ሁሌም ቢሆን ስንጠይቃቸው በመነጋገር ላይ ናቸው። እየተነጋገር ነው፣ እየተደራደር ነው። ቀነ ቀጠሮ ሰጥቶናል። ከእነሱ ጋር ለመወያየት ቀነ ቀጠሮ ይዘናል። ነገሮች በአንድም በሌላ መልኩ እንሰማቸዋለን። እነሱ ለመነጋገር ለመደራደር ቀነ ቀጠሮ ሲይዙ ከዲያጋችን በየቀኑ እየገደሏቸው እያረዷቸው ይገኛሉ። ያሳዝናል። ታዲያ እነዚህ መቶ ደግሞ አባቶች አትናገሩብ ሲሉ ደግሞ እንሰማቸዋለን። በኋላ ላይ ታያቸዋላችሁ። ለማንኛውም ከወንድማችን እንጀምር። በጨካኝ ባረመኔዎች ርህራሄ በማያውቁ በዘወትር ጨፍጫፊዎች ለተገደላችሁ መላው የኦርቶዶክስ እምነት ተከታዮች ነፍሳችሁን በአጸደ ገነት እንዲያሳርፈው እንመኛለን። ነፍስ ይማር። ግን እስከ መቼ? ለበርካታ ጊዜያት በተመሳሳይ ጊዜ በተመሳሳይ ሁኔታ የኦርቶዶክስ እምነት ተከታዮች በተለያየ ቦታ በተለያየ ሁኔታ በተለያየ አስጨናቂና አስነዋሪ በሆነ ሁኔታ ሲገደሉ ሲጨፈጨፉ ለዘመናት ሲፈናቀሉ አስተውለናል። በተለይ ደግሞ ኦሮሚያ በሚባል የሰው ልጅ ማረጃ ቄራ እንዲሁም ደግሞ አርሲ ሸካ እየተባለ በሚጠራው ቦታ ለብዙ ጊዜያት የኦርቶዶክስ እምነት ተከታዮች እንዲሁም ደግሞ የአማራ ብሔር የተለዩ ተጨፍጭፈዋል። ሌላው ይቆየኝና ለበርካታ ጊዜ በክርስትና እምነት ተከታዮች ዘንድ ላይ የሚደረገውን ጭፍጨፋና ግድያ አንድም ቀን እንኳን የመንግስት ባለስልጣናቶች ወይም ደግሞ የመንግስት ሚዲያዎች ለአፍ እንኳን ነፍስ ይማር ሲሉ አስተውለናቸው አናቅም። በአማኙም ሆነ በቤተክርስቲያኗ እንዲሁም ደግሞ በቤተክርስቲያኒቱ አባቶች እስካሁን ድረስ የተዋቀረና የተጠና እርምጃ ባለመወሰዱ ልክ ጥርስ እንደሌለው እንደማይናከስ ውሻ የኦርቶዶክስ ሞት እንደ ዘበት እንደ ቀልድ በተለያየ ቦታ ላይ እየተጨፈጨፈ ምራቅ ብቻ እየተመጠጠ ሲታለፍ ቆይቷል። ከሞት አልፎ ቤተክርስቲያኗን የሚያፈርስ ጉዳይ እንኳን ሲመጣ ታስታውሱ ከሆነ የዛሬ 3 ዓመት አካባቢ ላይ የተፈጠረውን ነገር ማስታወስ ግድ ይላል። መላው ኦርቶዶክስ ለሃይማኖቴ አንገቴን እሰጣለሁ ብሎ በአንድ የቆመበትን ወቅት አባቶች ውሃ መቸለሳቸው የማይረሳ ነው። እኔ አንድ ተራ ሰው አንድ ኃጢአተኛ ሰው በርግጥ አባቶችን ልተች ስልጣኑም አቅሙም ሞራሉም የለኝም። ግን ነገሮችን ስናስተውላቸው ከገዳዮቻችን ከሞታችን ከሚሳለቁብን እኩል አባቶቻችንስ ምን እያደረጉ ነው? ምእመኑንስ ዘላለም ከመገደልና ከመሳደድ ምን ስራ ለመስራት አስበዋልን? ቤተክርስቲያኗንስ በየጊዜው እንደ ደመራ እየተለኮሰች ስትነድ ምን አይነት እርምጃ ለመውሰድ አቅደዋልን? ሌሎች ቤተክርስቲያንን መሳደብ ይችላሉ። ቅዱሳን ስዕላትን እየዘቀዘቁ እየረገጡ መጽሐፍ ቅዱስ እየቀደዱ መሳደብ ይችላሉ። ሲያሻቸው ኦርቶዶክሳውያንን መግደል ይችላሉ። እኛ ኦርቶዶክሳውያን ግን አትንኩን፣ አትድረሱብን፣ አትግደሉን ስንል እንታሰራለን። እዚህ ጋር የምትመለከቱት ወንድም ምንም አጥፍቶ አይደለም። የቅድስት ድንግል ማርያም ስዕል አድኖ አንዲት እስላም ወጣ እየዘቀዘቀች ስትሳደብ ለምን እንዲህ ታደርጊያለሽ በሚል ነው የተናገረው። እንግዲህ ቪዲዮ የሰራው ላይቭ የገባው ለምን ትሳድባላችሁ? ለምን ትነኩናላችሁ? ለምን የቅዱሳን ስዕል አድኖ ትዘቀዝቃላችሁ? ለምን መጽሐፍ ቅዱስ ታቃጥላላችሁ? ለምን ትገሉናላችሁ ብሎ ነው የጠየቀው። ይሄን ስለጠየቀ ታስሯል። ፍትህ ልል አይደለም፣ ፍቱት ልል አይደለም። ለማን ይሄንንማ ለማን እንናገረዋለን? ግን እኛ እስከ መቼ ድረስ ነው የኛኑ ልጆች አሳልፈን የምንሰጠው? እስከ መቼ ድረስ ነው ይሄ መከራ የሚቀጥለው? ይሄ በር ነገ እናንተ ጋር ያንኳኳል። እኛንም ቢያገኙን ዕጣ ፈንታችን ይሄ ነው አይደል?
በነገራችን ላይ ኦርቶዶክሳውያን በሲስተማቲክ በሆነ መልኩ ነው እያለቁ ያሉት። ሆን ተብሎ ከዳር ነው የተጀመረ ያለው። አርሲ ላይ ካለቀ በኋላ ቀጥታ የሚመጡት ወደ አዲስ አበባና አካባቢዋ ላይ። በነገራችን ላይ ምናልባት ዛሬ ዝም ያለን ሰዎች ነገ ዋጋ እንደምንከፍል አናውቅም። በነገራችን አባቶች ብሎ የአባቶች ኃላፊነት ስለሆነ መንጋውን መጠበቅ፣ በጎችን መጠበቅ የእረኛው ግዴታ ስለሆነ ምንም ጥርጥር የለውም፣ ድርድር የለውም። ምንናገር አባቶች የምንናገረው ለዚህ ነው። ጠባቂዎቹ እነሱ ናቸው፣ እረኞቹ እነሱ ናቸው። በጎች ሲበሉ፣ በጎች ሲታረዱ፣ በጎች ሲገደሉ፣ በጎች ሲሰደዱ አቤት ማለት ያለበት መቅደም ያለበት እኛ በጎች ሳይሆኑ እረኞቻችን ናቸው። ደጋግመን የምንናገረው ለዛ ነው። እስቲ እኚህ ከሚሉትን ነገር እንስማ። ክርስቲያኖች፣ የዚህ ዘመን ወጣቶች፣ በሩቁ ሆናችሁ የምትከታተሉ አባቶቻችሁን የምትተቹ ደረጃ የምታወጡ ቅዱሳን ፓትርያርኮችን፣ ጳጳሳትን፣ ካህናትን ከፍ ዝቅ የምታደርጉ፣ የምታጸድቁ፣ የምትኮንኑ አደብ ግዙ። ወደ ራሳችሁ ተመልከቱ። እናንተ የዓለም ብርሃን ናችሁ ብሎ ውሉደ ብርሃን ብሎ ሾሟቸዋል። የዓለም ብርሃን ያላቸው ናቸው ሙሉ ሁሉንም ክርስቲያኖች ነው። በክርስቶስ የሚያምኑ ሁሉ የዓለም ብርሃን ናቸው። በነገራችን በክርስቶስ የሚያምኑ ሁሉ ክርስቲያን ብርሃን ነው። ሐዋርያትን ብቻ አይደለም፣ ወይ ደግሞ ሐዋርያን አበውን ብቻ አይደለም፣ ወይ ጳጳሳት ብቻ አይደለም። አማኝ በሙሉ ብርሃን ነው። ብርሃናችን እንድንገልጥ ሁሌ የምንማረው ትምህርት እሱ ነው። ጳጳሳትን ብቻ አይደለም። ጳጳሳት የመንጋን ጠባቂነት ድርሻ ለብቻ ቢኖራቸው ግን እንቀጥል። እንዴት ሰው ከብርሃን ጋር ይጣላል? እንዴት ጨለማን ይመርጣል? እንዴት አባቱን አሳልፎ ለአውሬ ይሰጣል? እንዴት አባቱን አሳልፎ ለአውሬ ይሰጣል? ነገር ግን አሳልፎ እየሰጠ ያለው መንጋውን አባቶች አይደሉ? መጠበቅ የሚገባቸውን በጎች አሳልፈው በየዕለቱ እንዲታረዱ የፈቀዱት አባቶች አይደሉ? በየዕለቱ ሲገደሉ ዝም የሚባሉት ለዛ አይደል? አይታችሁ እኮ አርሲ ላይ 2 ጊዜ መግለጫ ወጣው። እሱም በአንድ ጊዜ 17 ተገደለ፣ 20 ተገደለ ሲባል ነው ወጣው። ከዛ ተጨማሪ 7 ሲገደል፣ 8 ሲገደል፣ 5 ሲገደል፣ 13 ሲገደል ምንም ጉዳያቸው አይደለም። ብቻ ድንግጥ ሚዲያው የሚያስጮህ አይነት ነገር ሲሆን ብቻ ነው የሚናገሩት እንጂ ሁሉ እየዘገቡ ነው ያርሲን ጉዳይ ጮኋል ነው። እና መንጋና ሳለፈ ይስጣሉ ማለት አባቶች አይደሉ ናቸው። ግን እንዴት የአባቱን ነውር እያወጣ አደባባይ እንዴት ይገልጣል? ምን አይነት ካን የሆነ ትውልድ ነው የመጣብን? በአባቱ ላይ የሳቀ ልጅ፣ የቀለደ ልጅ እርግማን ይወርድበታል። ኦሪት ዘፍጥረት ምዕራፍ 9ን አንቡ። አባቱ ላይ የሳቀው ልጅ ትዝ ይላቸዋል። ለምንድን ነው የመጣብን? ይታያቸዋል። ይሄ ጧፍ ምን እያደረገ ነው? እያበራ ነው አይደል? ሰለስቱ ምዕት አባቶቻችን ሲመስሉ ይሄ ጧፍ እያበራ ነው። እኛ ማየት ያለብን የሚያበራውን መብራቱን ብቻ ነው። ምኑን ነው? ከከሰለ የራሱ ጉዳይ፣ ከሰሉ የራሱ። እኛ ማየት ያለብን ምኑን ነው? የሚበራውን ብቻ ነው። የዓለም ብርሃን ናችሁ ተብለዋል አይደል አባቶቻችን? እኛ ማየት ያለብን ይህን ብርሃን እንጂ ከከሰሉ ጋር ጉዳይ አለን እንዴ? ካላበሩስ ነው ችግሩ። ጨለማ ከሆኑስ፣ ካላበሩስ፣ ለመንጋው ፋና ማብራት የማይችሉ ከሆነስ፣ መንጋው በድቅድቅ ጨለማ ውስጥ ሆኖ በሌሊት ሲገደል ብርሃን ሆኖ መቅረብ የማይችሉ ከሆነስ፣ እረኞች አጥተው ሲጮሁ ቀላል ነው እባካችሁ ይሄ አታካብሩት፣ እኒህ ሰው ነው የሞተው ክርስቲያን ላይሆኑ ይችላሉ ጭምር ብሎ ሲናገሩስ ምንድን ነው የምንላቸው? ዝም ብላችሁ ነው የምትጮሁት እናንተ። ክርስቲያን እኮ ላይሆኑ ይችላሉ ሲሉ ነበር አቡነ ያሬድ። ምንድን ነው የምንላቸው? በራሳቸው ፈቃድ ብርሃናቸውን ያጠፉ ሲኖሩስ? እንደና አቡነ ሳዊሮስ 2 ጊዜ ብቻ መግለጫ ቢሰጡ፣ አርሲ ላይ ግን ከ200 በላይ ሰዎች ግን ተገድለዋል። መግለጫ ወጡት ግን 40 ለማይሞሉ ሰዎች ነው። ለእነሱስ እና አቡነ ዲዮስቆሮስ ምንድን ነው እያደረጉ ያሉት? ናቲንግ። ስለዚህ በራሳቸው ፈቃድ ያጠፉ ብርሃናቸው የተነጠቁ አሉ ማለት ነው። ሻማው ሲበራ ለራሱ ይቀልጣል። ከሚቀልጠው ጋር አንተ ምን ጉዳይ አለ? ወዲያውስ ትፈርድ ዘንድ አንተ ማን ነህ? እንዴት አይነት መረገም ነው ይሄ?
እንዴት አይነት አዚም ነው የመጣብን እንጃ። በውስጡ ምናልባት የመናፍቃንን አጀንዳ ወይም ደግሞ የዚህ ሃይማኖት ጥላቻ ያላቸው ሰርጎ ገቦች በሚያናፍሱት በሚያወጡት በሚያወርዱት እንዲህ በሚረጩት መርዝ እየተከተልን እኛም እየነጎርን ነውና ወገኔ የኔ ትውልድ የዚህ ዘመን ትውልድ ባካችሁ ወደ ልባችሁ ተመለሱ። አባቶቻችን እስከ ዓለም ፍጻሜ እንዲጓዝ የስልጣን ሰጥቷቸዋል። የሾማቸው እግዚአብሔር ነው። የሚሾማቸው እግዚአብሔር ነው። የለያቸው የቀደሳቸው እግዚአብሔር ነው። እግዚአብሔር የሾማቸውን እግዚአብሔር የለያቸውን ከምድር እስከ ሰማይ ድረስ የደረሰ ስልጣን የሰጣቸውን ለምንድን ነው ከፍና ዝቅ የምናደርገው? የታደሉት እንዲህ አድርጎ አባቶችን ያከብራሉ። ሌላው ደግሞ ሲዘረጥጥ ይውላል። ለምን? ክርስቲያኖች ማስተዋል ይስጠን። አሜን በሉ እስኪ። የምነግራቸው የመጨረሻው የቱንም ያክል ኃጢአት ቢኖርበት በጣም የሚገርመኝ ነገር ክህነት ጸጋ እንደሆነ የዘነጉ ሰዎች አሉ፣ በጣም ብዙዎች። ጸጋ ደግሞ ሊወሰድም ሊሰጥም የሚችል ነገር ነው። በሰጪውና በወሳጁ ላይ ያለ እጅ ላይ ያለ ነገር ነው። ጸጋው የሚኖረው ለመንጋው የታመነ በጎችን መጠበቅ የሚችል ነገር ግን በጎቹ ከእሱ ሲነጠቁበት ዝም ብሎ የሚያይ እረኛ ከሆነ ግን የጠባቂነቱ የእረኝነቱ በትር ግን እሱ ጋር ይኖራል ብለን ግን አላምንም። ለመናገር እንደው እንተውና ሌላው ነገር ቤተክርስቲያን አሁን ያለችበት አቋሟ ቤተክርስቲያን የሚያሰኛት ነው። በነበራት ክብር ነው ቤተክርስቲያን ያለችው። ማንም አህዛብ እየተነሳ ታቦቱን ጣዖት እያለ እየተሳደበ አይደል? ማንም መናፍቅ እየተነሳ ቤተክርስቲያን እያንቋሸ አይደለም? ዕለት ዕለት የምንሰማው ቤተክርስቲያን ሲሰደብ አይደለም? በየሚዲያ የምንሰማው ምንድን ነው እያደረጉ ያሉት? ምንድን ነው እየሆነ ያለው? ካህናትን ሲያንጓጥጧቸው፣ ሲሰድቧቸው፣ ሲወርፏቸው የሚሉትና መናፍቃና አህዛብ ምንድን ነው ቤተክርስቲያን እያደረገች ያለችው? ታቦቱን በሚሊኒየም አዳራሽ ላይ ታቦቱን ከጣዖት ጋር ከአላህ ልጆች ጋር መስሎ ሲያቀርቧቸው ምንድነው የተባለው? ምንም። ቲክቶክ ላይ አባቶች፣ ካህናት፣ ቤተክርስቲያን ሲሰደብ ምንድነው የተባለው? ምንም። ታዲያ የምን ጠባቂ ናቸው? ምናልባት እኚህ ሰው አላቃቸውም፣ ተቆጣጣይ ቪዲዮ ነው። እኚህ ሰው ምናልባት ቦታ ፈልገው ይሆን? ሲመት ፈልገው የሆነ ደብር ላይ በስብከተ ወንጌል ኃላፊ ለማድረግ በተሻለ ቦታ ፈልገው ይሆን? ካልሆነ በስተቀር ህሊናቸው ካልተደፈነ በቀር ቤተክርስቲያን ላይ እየመጣ ያለው መከራ ዝም እየተባለ ማን ነው አለ? ቤተክርስቲያን ለሁለት እየከፈለ ያለው ተሾሙ የተባሉት አካላት አይደሉ? ቤተክርስቲያንን ያ ሁሉ ኦርቶዶክሳውያን እንዲያጡ ያደረጉ ተሾሙ የተባሉት አካላት አይደሉ? ለማውደልደል ግን አንዳንድ ሰዎች ግን ቦታ የሚጠባቸው አሉ፣ ቦታ የማይበቃቸው ሰዎች አሉ። የቤተክርስቲያን መከራ መከራቸው ያልሆነ ደግሞ እስከተከፈላቸው ድረስ ግን እንደፈለጉ መሆን የሚፈልጉ ሰዎች ግን እናያለን። ያሳዝናሉ። ታች ቤት ደግሞ እስቲ እንግባ። ይሄ አሁን ጸሎት እያደረገ ለሀገር songo mbona wewe mobali nanga እብደትና ጸሎት መለየት ያልቻለበት በጣም ያሳዝናል። ለማንኛውም ወንድማችን ዲያቆን ሲራጋ ለምዛ እነዚህ ሰንበት ተማሪዎች ተዛርባችሁ እኛ ልደት ልናጅብ አይደለም የተጠራ ነው ተታለንና ተሸውደን ነው እዚህ ቦታ ላይ የተገኘ ነው ብለው እየተናገሩ ነው። ይሄንን መረጃ ያገኙት ከዚህ ሰንበት ትምህርት ቤት ከመስራቾች ውስጥ አንዱ ከሆነና የቀድሞ አባል ከሆነው ከሰንበት ትምህርት ቤቱ አባል ነው። ይሄ ሰንበት ትምህርት ቤት የሚገኘው መሪ አያት ተብሎ በሚጠራው አካባቢ የመሪ ደብረ ታቦር ቅዱስ ሩፋኤልና አብርሃ ወአጽብሃ ቤተክርስቲያን ሲሆን የሰንበት ትምህርት ቤቱ መጠሪያ ስም ደግሞ ፍኖተ ቅዱሳን ሰንበት ትምህርት ቤት ይባላል። ሰንበት ትምህርት ቤቱ ከተመሰረተ ወደ 24 ዓመት ይጠጋዋል እና እንዴት ይሄ ጉዳይ ሊፈጠር ቻለ ብለን ጠይቅ ልደቱን ያዘጋጀው ወንድማችን ደብሩ ላይ የንግስ በዓል ሲኖር አንዳንድ ጉዳዮች ሲኖሩ አስቀድሞ ለሰንበት ትምህርት ቤቱ ማስታወቂያ ስራ ይሰራላቸው ነበር። አንዳንድ ነገሮችንም ያግዛቸው ነበር። በዚህ ምክንያት ከሰንበት ትምህርት ቤቱ አመራሮች ጋር ተቀራረበ። በዚህ ቅጽበት ውስጥ ግን ይሄ ልጅ አንድ ሀሳብ መጣላቸው። ልደቱ ሊከበር ሲቀድሞ ምን ብሎ ነገራቸው? የነዳያን ምገባ ፕሮግራም ስላለ እንድትገኙልን ብሎ ነገራቸው። እነርሱም ነዳያንን ለመመገብ መስሏቸው ይሄንን ጥሪ ተቀብለው ወደዛ ቦታ ተገኙ። ከዚህም በፊት እንደዚህ አይነት ፕሮግራም ሲኖር
ለሰርግም ለሌሎችም ጉዳዮች ገንዘብ ይጠይቁ ነበር። አሁን ግን ለሰንበት ትምህርት ቤቱ ገቢም አልጠየቁም። ምክንያቱም ነዳያንን መመገብ ተብሎ ስለተነገራቸው ለበረከት ይሆናል ብለው በነፃ ነው የሄዱት። እዛ ቦታ ላይም ተገኝተው አልባሳቸውን ለብሰው ነዳያንን ለመመገብ ባሰቡበት ቅጽበት ግን ጉዳዩ ወደ ሌላ ተቀየረ። የመጣችሁበት ምክንያት ልደት ነው ተብሎ ቆመው እንዲዘምሩ ተደረገ። ይሄ ከተፈጠረ በኋላም እንዴት ታደርገናል ብለው ልጁን ሊጠይቁ ቢፈልጉት ያገኙት አልቻሉም። ስልክ ቢደውሉለትም ሊያናገራቸው ፍቃደኛ አልሆነም። የሰንበት ትምህርት ቤቱ አመራሮችም ነገሩ ይረጋጋና ትንሽ ቆይተን የተፈጠረው ጉዳይ ሰንበት ተማሪዎችንና ህዝበ ክርስቲያኑን ይቅርታ እንጠይቃለን፣ ምክንያቱም የተሰራው ስራ ከሥርዓተ ቤተክርስቲያን ያፈነገጠ ነውና አንድ ሰንበት ተማሪ ልደት ልክ እንዳልሆነ እያወቀ ሂዶ ልደት ሊያጅብ አይችልም ብለው ይቅርታ ሊጠይቁ ነውና ይሄንን መረጃ አግኝቼ እኔም ለእናንተ ላጋራችሁ ብዬ ነው። ስለዚህ ያን የተናገርነው ልክ ነበረ። ሰንበት ተማሪዎቹ እንደ ተቋም ሰንበት ትምህርት ቤትን ወክለው አልባስ ለብሰው እዛ ቦታ ላይ መገኘታቸው ፍጹም ስህተት ነው። እነሱም አምነውበታውን ይቅርታ ሊጠይቁ ነው። የተናገርነው ነገር በከንቱ አልቀርም፣ ፍሬ አፍርቷል ማለት ነው። ስለዚህ ከዚህም በኋላ ሌሎቻችሁም ሰንበት ተማሪዎች እንደዚህ አይነት ቦታ ላይ እንዳትገኙ፣ የሰንበት ትምህርት ቤት ተቋምንም እንዳታሰድቡ፣ ሌሎችም አባላትን እንዳታስተቹ በዚሁ መልእክት አስተላልፋለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለወንድማችንም ሜንሽን እያደረጋችሁ አድርሱለት። ይቆየን። እናመሰግናለን። ጥሩ ነው የተናገርከው ወንድማችን፣ ጥሩ ነው ያቀረብከው። በቃ ስህተት ከሆነ ስህተትን አምኖ ይቅርታ መጠየቅ እንጂ ማልበስበስ። እነኚህ ሰዎች እኮ ጭፈራ ቤት ያክብሩ ነበረ፣ ስለዚህ ታደግናት አይነት ነገር የሚሆን ከሆነ ስህተት ነው። ስህተትን በስህተት መሸፈን አይቻልም። አጭሩ ነገር እሱ ቤተክርስቲያናችን ልደትን እንድናከብር ያዘችን አይደለች። ልደት የአህዛብ ጸባይ፣ የአህዛብ ባህሪ ነው። የእነሱ መገለጫ ባህሪ እንኳን የእነሱ መገለጫቸው ነው። እና ስርዓተ ቤተክርስቲያንን ሁሌም ቢሆን ስርዓተ አይደለም ሲባል መቀበል እንጂ ለምን እንዴት ይሆናል በዚህ ወጥቶ በዚህ ወርዶ መባባሉ ለኛም ለእናንተም የሚጠቅም አይደለም። አንዳንድ ሰዎች ሁለት ፖድካስቶች ብዙ ጊዜ ያናዱኛል። አንደኛው ማን ያዟል የሚባል ነው፣ ሁለተኛው ደግሞ ሶፎንያስ የሚባለው ሰውዬ ነው። ታዲያ አንድ ሰው ጋብዞ እንዲህ አስባለው ስንት ማርያም ነው? ለምሳሌ ማርያም ራሱ ብዙ አይነት አለ። ስንት ማርያም ማለት የተለያየ ነው። ፎቶዎች አሉ የማርያምን አንድ አይነት ሁለት አይ ቲንክ ያለ አንደኛዋ ማርያም ናት፣ አንደኛዋ ኪዳነ ምሕረት ናት እኮ። ማን ኪዳነ ምሕረትና ማርያም ነው የሚለያዩት? ማርያምን አይ ቲንክ ብዙ ይለያል። የማርያም ስዕልም ይለያል፣ ኪዳነ ምሕረትም ስዕል እኮ። ኪዳነ ምሕረት ማን ናት? ኪዳነ ምሕረትማ ገድልን የሰራች ናት። የኪዳነ ምሕረት ስዕል ምን አይነት ነው? ብዙ ጊዜ ካያት የኪዳነ ምሕረት ስዕል ሰማያዊ ቀሚስ ለብሳ ነው። እሺ፣ ምናምን በነጭ ቀሚስ። አዎ፣ ሰማያዊ ለብሳ በነጭ ቀሚስ ቆማ እንደዚህ ጎንበስ ብላ ያለችው አይ ቲንክ ኪዳነ ምሕረት ናት። እሷ ኪዳነ ምሕረት ናት። ማርያምን ደግሞ በብዙ ትለያታለህ። ብዙ ጊዜ የማርያምን ስዕል የምታየው ኢየሱስን ይዛ አይ ቲንክ የእሷም እንትን ስርዓት ይለያያል። የመልኳም ሁኔታ ምናምን የማርያም መልክም ትንሽ ይለያል። ከኪዳነ ምሕረት ይለያል። ተው አንተ እንደዛ አትበል እንዴ! ቆንጆ ናት ማለት እንዲህ አይነት ሰዎች በናችን ላይ በዝተዋል። በነገራችን ላይ ከዚህ ተናገር ያለው ሰምታችሁኛል ብዬ አስባለሁ። ኪዳነ ምሕረት ስትባል ሌላ አካል፣ ማርያም ስትባል ሌላ አካል፣ ልደታ ስትባል ሌላ አካል፣ በዓታ ሲባል ሌላ አካል የሚመስለው ሰው አለ በጣም ብዙ። በስዕል እንኳን ለይተው ሰማያዊ የለበሰችው ኪዳነ ምሕረት ልጅ ያቀፈችዋን እመቤታችን የሚሉ ሰዎች አሉ። በነገራችን ላይ ያሳዝናል። ይሄ ያለመማር ውጤት። ኪዳነ ምሕረት ቢባል በዓታም ብትባል ልደታም ብትባል ሁለቱ ነገሮች ላይ የዕለት ቀን እንጂ የእመቤታችን ስሞች አይደሉም። ዕለት ናቸው። ልደታ ማለት የልደቷ ቀን ማለት እንጂ እመቤታችን ማለት አይደለም። በዓታ ማለት የበዓት የገባችበት ቀን፣ በዓታ ለማርያም በዓት የገባችበት ዕለት ተሰብት እንጂ ስሙ አይደለም። ግን እንደ ስሙ ሰዎች ወስዶታል። ኪዳነ ምሕረት ማለት ኪዳን የተቀበለችበት ዕለት ማለት እንጂ ስሙ አይደለም። በነገራችን እስከማቆርስ ስሟ ሳይሆን ኪዳን የተገባላት ዕለት ማለት ነው። ግን አሁን ብዙ ነገሮች ግን ድብልቅልቅ ብለውብን ውዝግብ ውስጥ ገብተናል። ስለ እመቤታችን፣ ስለ ወላዲተ አምላክ፣ ስለ ቅድስተ ቅዱሳን፣ ስለ ቅድስት ድንግል ማርያም እያወራ ያለው በዓታም ብትሉ ልደታም ብትሉ ኪዳነ ምሕረትም ብትሉ እመቤታችንም ብትሉ ምንም ብትሉ ስለ አንዲቷ አምላክን ስለወለደች በድንጋሌ ስጋ በድንጋሌ ነፍስ ስለጸናቿ ስለ አንዲቷ እናታችን ነው የምናወራው። አንዷ ተአምር የምታደርግ፣ አንዷ ተአምር የማታደርግ፣ አንዷ ምልጃ የምትቀበል፣ አንዷ እንዲሁ አይነት ነገር የምናስብ ከሆነ ይሄ በጣም የተሳሳተ አመለካከት። ሲጀመር ቅዱሳት ስዕላት ውክልና እንጂ አክቹዋሊ እንትናቸው አይደለም። አንዳንድ ሰዎች ፎቶ ሲል ታያዛላችሁ።
እኛ መገለጫዎች ግን አይደሉም። እንደዚህ የቤተክርስቲያን አስተምሮ አይደሉም። ወደ ሌላ ጉዳይ ልምጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአጭር ነገር ነው የመጣሁት። እንኳን ደስ ያላችሁ ኦርቶዶክሳውያን። በእውነት በሰማይም በምድርም ደስታው የኛ መሆኑን የሚያሳይ ነው። ዛሬ ከአንድ ቦታ ያገኘሁት መረጃና አይ ቲንክ የቀድሞ የኦዴድ አባል የነበረ ሚስጥራቸውን የሚያውቅ ከተናገረውን ቪዲዮ ላይ ሰምቼዋለሁ። የብልጽግና ወንጌል ሃይማኖታዊ መንግስት መሪው አብይ አህመድ በአንድ ውይይት ላይ የተናገረውን ሰምቼ ነው ደስ ያለኝ። ኦርቶዶክሳውያን ደስ ያላችሁ፣ እንኳን ደስ ያላችሁ ያልኩት ለምንድን ነው? ማን በእኛ ላይ እንደሚተባበር የበለጠ እንድንገነዘብ የሚያደርግ ንግግር ነው። አብይ ዶክተር የሚለው ልቶ አብይ አህመድ አሊ በአንድ ውይይት ያለው እንዲህ ነው። እኔ የምፈራው ፋኖን አይደለም። ፋኖ ምንም አያስፈራኝም። እኔ የምፈራው ኦርቶዶክሳውያን አንድ ሆነው የተነሱ ቀን ነው። ስለዚህ ሞዓ ተዋህዶ የሚባለው ፖለቲካንም የሚጠቅስ ህገ መንግስቱን የሚያነሳ በክልል ሳይወሰን በመላው ኢትዮጵያ ያለውን የኦርቶዶክስ ማፈናቀላችንን ማጽዳታችንን ያወቀ ቢያስተባብርብን ድምፁ ቢሰማ አደጋ ላይ እንወድቃለን። ስለዚህ የፋኖ ጉዳይ ሳይሆን ሞዓን አሳዱልኝ እና በዚህ አይነት መንገድ የሚሰሩትን ሚዲያ ላይ ያሉትን ደግሞ ንግግራቸውን እየቀነጣጠባችሁ ጣልፋችሁ ከህዝብ ለዩልኝ እንዳይደመጡ የሚል መመሪያና ውይይት እንደተደረገ ሰምተናል። ይሄ እጅግ አስደሰተኝ። ለምን እንዳስደሰተኝ እንድንገራችሁ። ብዙ ሰው አልነሳ ብሎ ስላስቸገረ ነው። እኔን ያስደሰተኝ በፋኖ ትግል ውስጥ እንኳን ገብተው ይታያችሁ ለአማራ ህልውና እንታገላለን በሚሉ ሰዎች መሃል እንኳን ገብተው ሞዓ ተዋህዶ ጠላታችን ነው ማለት ያሰኘው አንዱ ፕሮጀክት ይሄ ነው፣ የአብይ አህመድ ነው። ሁለተኛው ኦርቶዶክስን ከሚጠሉት ሁለተኛው ኃይሎች የዘመኑ ሊቢያ ያረደን አሁን አርሲ የሚጨፈጭፈን ጽንፈኛ ዋሃብያ ነው። በኦሮሞ የብሔር ፖለቲካ ስር ለ50 ዓመት የሚያርደን ዋሃብያ ነው። ዋሃብያ ሞዓ ህዝቡን አንቅቶ አንድ ያደርጋል ብሎ ፈራ። ኦሮሞንም አማራንም ዘር ሳይቆጥር በጥምቀት ልጅነት ይሰበስብብናል ብሎ ፈራ። ልክ እንደ አብይ ፈራ። ስለዚህ ዘመቱብን። የሚገርመው ግን ፋኖስ እንዲህ አይነት ምልክት መታየቱ ነው። ስልጠና ይሰጡ ነበር ባለፈው 15 የሆኑ ሰዎች የሆነ ሰፈር ውስጥ ሞዓ የአማራ ትግል ጠላት ነው እያሉ ማለት ነው። ልብ በሉ። አብይ አህመድን ነገርኳችሁ፣ ፋኖ ውስጥ ያለውን ዘር ነገርኳችሁ፣ ዋሃብያን ነገርኳችሁ። ከዛ ይሄንን ኦርቶዶክስ እጅግ የሚፈሩ የኪሲንጀር መመሪያ የነ ሮማን ፕሮስቲያን መመሪያ የተቀበሉ እና አሁንም በአንዳንድ አሜሪካ አስተዳደር ውስጥ ያሉ ባለስልጣናት ፋኖች ጋር እየደወሉ በገንዘብም በዲፕሎማሲም እያባበሉ በምስራቅ አፍሪካ የሚያሰጋን የእስልምና ጽንፈኝነት ሳይሆን የክርስትና ጽንፈኝነት ስለሆነ ያረጋችሁትን መስቀል ደብቁ፣ ሴኩላር ነን በሉ፣ የቀደመውን እንጠላለን በሉ ተብለው አንዳንድ የፋኖ መሪዎችን አግኝተዋል። ሰለሞናዊ ያረጀ ነገር እኛ የለንበትም እኛ ሴኩላር ነን ብለው እንደተገረፈ ሰው የሚወተውቱ የፋኖ መሪዎች ተገኝተዋል። ታውቃላችሁ፣ መስቀላቸውንም የደበቁ ተገኝተዋል። በዚህ ትዕዛዝ መሰረት ነው። ስለዚህ የኪሲንጀር የሌሎቹም የኢትዮጵያ ጠላቶች ፍላጎት የሚያገለግሉ ሰዎች ኦርቶዶክስን ይጣላሉ። ሁለተኛው የታወቀው ኦነግ ነው። ምንም በዚህ ወዲያ ወዲህ ማለት አንችልም። የተመሰረተውም እኛን ለማጥፋት ስለሆነ ማለት ነው። ነባራን ኢትዮጵያ የሚያጠፋ ሰው እኛን አጥፍቶ ነው የሚያጠፋት። ስነ ልቦናችንን ያውቃል፣ እንዴት እንደመሰረትናት ያውቃል። የሐሰት ትርክት ለመገልበጥ ጽሑፍ ያለን የምንመሰክርበት ቆመን የምንሄድ ሰዎች ነንና ሕያው የና አባ ባህሪ ምስክርነት ሁሉ ስላሉ መግቢያ ያላቸው የና አባ ባህሪ ምስክርነት እና ሌላው ታሪክ ሊገለበጥ የማይችል እና አስመሮም ለገሰም ቢዘምቱ የማይሸረሸር ስለሆነ ስለምንቀጠቀጡ እኛን ይጠሉናል ኦነጎች ስር ደግሞ የምታውቁት ነው። እንደ በንቲ እጁሉ ቴሶ ጀርመን ቁጭ ብሎ መጽሐፍ ቅዱስን ኤዲት እንደሚያደርገው ኢትዮጵያን እየሰረዘ ሌላ ስም የሚያስገባው በተረፈ ናዚዎች እየተረዳ ማለት ነው። ያደገው
ወለጋ ጸሎት ቤት ውስጥና ሚሽነሪዎች ናቸው ብዙዎቹ ኦነጎች ኢትዮጵያ እንዲጠሉ ተደርገው የተሰሩ ማለት ነው። ከዛ ባርነት መላቀቅ የቻለው በስተርጅና ነጋሶ ጊዳዳ ነበረ። በዛ ባርነት ውስጥ ኖሮ ልክ ሲያረጅ ገባው እንደተሳሳተ ገባውና ትንሽ እውነት መናገር ጀመረ። ተመልከቱ ስንት ቆጠርኩ። አብይን ብልጽግና ፋኖ ውስጥ ያሉትን ጥቂት ዘሮች ወሃቢያን የኪሲንጀር ተላላኪዎችን የምዕራባውያኑን እኛን የቅኝ ገዢዎቹን እኛን የሚጠሉትን ተረፈናዚዎቹን ከዛ ዋቂ ፈታዎቹ ናቸው። እነዚህ ኦርቶዶክስን ይጠላሉ። በኦነግ እና በተረፈናዚ እንዲሁም በዋሃቢያ መሳሪያ ሆነው ኦርቶዶክስ መጀመሪያ ከኦሮሚያ በማስዳት መጨረሻ ኦሮሞን ሁሉ እስላም የማረጉ ሂደት ዋቂ ፈታን ይደግፉ ያረጋቸዋል። ዋሃቢያዎቹ ኦርቶዶክስን ለመምታት ነው እንጂ እነሱ ዋቂ ፈታ በምንም አያምኑም። እነሱ ቅርስም ሃይማኖትም ፊደልም ምልክትም ግዕዝ የሚባለውን ቋንቋ ድረስ እስከ መንቀል የሚሰሩ ናቸው። በመንቀል ደግሞ የታወቁ ናቸው። ሊቢያን፣ ናይጄሪያን፣ አፍጋኒስታንን ማየት ይቻላል። አፍጋኒስታን እኮ ታሊባን የመጀመሪያ ድሮ የሂንዱ እምነታቸውን ቴምፕል የሚያፈርስ ነው። ለቅርስነትና ለቱሪዝም እንኳን አያስቀምጥም። ይሄ ራስ መኮንን ሐውልት ማፍረስ፣ የደጃዝማች አፈወርቅን ጎዴ ሐውልት ማፍረስ፣ መስቀል ያለበትን መቃብር መደምሰስ እኮ የነሱ ጠባይ። ስለዚህ በኦሮሞ ማስር ተደብቀው ዋቂ ፈታንም ደግፈው ብቻ ክርስትናን ማጥፋት ነው። ደስ ይበላችሁ ያልኳችሁ ለምን ነው ታውቃላችሁ? ሃይማኖታችን ከእግዚአብሔር መሆኗን የሚመሰክር ስለሆነ ይሄ ሁሉ አንድ ሆኖ አንድ ሳይሆን ወሃቢያ ከተረፈናዚ ከፕሮቴስታንት ጋር አንድ ሊሆን አይችልም። ወሃቢያ ከዋቂ ፈታ ጋር አንድ ሊሆን አይችልም። የብልጽግና ወንጌል ከዋቂ ፈታም ከወሃቢያም ከነኪሲንጀርም ጋይድላይን አንድ ሊሆን አይችልም። ልክ ሄሮድስና ጲላጦስ ጌታን ለማጥፋት በአይሁድ ክስ እንደተስማሙ ፍቅራቸው እኛን እስኪያጠፉ ነው። ለምን ልጅ ሆነን? የክርስቶስ ልጆች ስለሆነ። በክርስቶስ ላይ የማይመሳሰሉ ሮማውያንና የአይሁድ መምህራን እንደተባበሩት የማይመሳሰሉ የብልጽግና ወንጌል የዋሃቢያ የተረፈናዚ የቅኝ ገዢዎቹ አስተሳሰቦች ሁሉ አንድ ላይ ተስማምተው ኦርቶዶክስ ላይ ቀስታቸውን ያደርጉት። ኦርቶዶክስ እንዳይሉ ደስሙን እንዳንተባበር ከደቡብ እስከ ሰሜን ምን አሉት? ነፍጠኛ ወይ አማራ አሉት። አያችሁ፣ አማራ የሚሞተው ለዚህ ነው። ኦርቶዶክስ ሆኖ የሚሞተው እስላምን ቢሆን አማራ ከሆነ ስነ ልቦና አለው ስለሚባል ይሞታል። እኛ ኦርቶዶክሳን ደስ ሊለን ይገባል። የክርስቶስ ልጆች ነን። በክርስቶስ ላይ የተሰበሰቡ ሁሉ እኛ ላይ ተሰብስበዋል። ከቅርብ ጊዜ ወዲህ ደግሞ ከኢትዮጵያ የፈለሱ ፈላሻዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድላን ነበረ፣ ይሄ ሁሉ መዓትና ግድያ እልቂት የሚፈጸምባቸው እኛን የእግዚአብሔር የዳዊት ዘሮች ስለበደሉ ነው፣ እንዳውም ካሳ መክፈልና ይቅርታ መጠየቅ አለባቸው የሚሉ ደግሞ ተነስተዋል። አሁን ተመልከቱ፣ የብልጽግና ወንጌል ላይ የአይሁድ ሰዎች ተጨመሩ፣ ወሃቢያ ተጨመሩ። ወሃቢያና መቼስ የፈላሻዎቹ አስተምሮ መቼስ አይገናኙም፣ ግን ለኛ ጊዜ ይተባበራል። ስለዚህ ይሄ ደስ አይልም። ስለዚህ ለሰማዕትነት እንዘጋጅ፣ እናስብ፣ እናስተውል። የጎሳ የዘር የቦታ የድንበር የመንደር መለያየቱ ወደዛ እንጣል። ሁለንተናዊ ሙስና ያጋጠመውን በጎሳ ምክር ቤትነት ድረስ የዘገጠውን ሲኖዶሳችን ትንሣኤ እንዲኖረው ዝም ብለን እልል አንበል። እውነተኛ ሲኖዶስ እንዲኖረን አባቶቻችንን ቻሌንጅ እናርጋቸው። ማክበርና እውነት መናገር ይለያያል። ጣዖት አያድንም። እንደ ጣዖት ዝም ብሎ ሰው መከተል እውነትን ክርስቶስን ቀኖናውና ዶግማውን ተከትሎ ከዛ የወደቀውን ሰው ወድቀሃል ተነስ ማለት ነውርም ድፍረትም አይደለም፣ ክርስቲያናዊ ግዴታ ነው። እውነትን እውነት በሉ፣ ሐሰትን ሐሰት በሉ። ስለዚህ እንኳን ደስ ያላችሁ። አብይ አህመድ ከፋኖ ይልቅ ኦርቶዶክሳውያንን አንድነት ነው የምፈራው፣ ለአንድነቱ ደግሞ የሚሰራው ሞዓ ተዋሕዶ ግብረ ኃይል ስለሆነ እሱን አጥፉልኝ ብሎ እጅ ለሰጠው እምነቱን ለተወው ሆድ ብቻ ለሚያስበው መቃብርን እንኳን ለመንፈቅ ዳያስፖራ አትቀበርም የሚለው ስለ ትንሣኤና ስለ ሰማይ ሀገሩን የረሳውን ዳንኤል ክብረትን በሞዓ ተዋሕዶ ላይ ቤት ስራ ሰጥቶታል። ይሄንን ዶክተር ሚልኬሳ አጋልጧል። ኦርቶዶክስን ማፍረስ ሲኖዶስን ማርከስ የዳንኤል ክብረት የተሰጠው ነው። ለዚህ ነው ሞዓ ጠላት የሆነው። ፋኖች በዚህ መተባበራችሁ ግን ያሳፍራል። ራሳችሁን መርምሩ። ይሄን የምትሰሩ ጥቂት ሰዎች እላለሁ። እንኳን ደስ ያለን ለማንኛውም ኦርቶዶክሳውያን።
ፋንትሽን እናመሰግናለን፣ ከልብ እናመሰግናለን። ቃለ ሕይወትን ያሰማልን። ኦርቶዶክሳውያን በነገራችን ላይ በግራም በቀኝም ነው መከራ እየመጣባት ያለው። ፈተናው ከዚህም ነው እየተንከባከባት ያለው። ግን እንዳኳችሁ መሪ ስላጣን አባት ስላጣን ይሄ ነገር ይቆም በቃ። ለምን ኦርቶዶክስ ላይ ሁሉ መከራ በዛባት? ቤተክርስቲያንን ሀገርን ሰርታ በማስረከቧ ለምንድን ነው የሁሉ ጫና እየመጣባት ያለው የሚለን አባት ግን አጥተናል። ኦርቶዶክሳውያን መዘጋጀት የሚጠበቅብን ጊዜ ላይ ደግሞ አሁን ነው ብዬ አስባለሁ። ስለ ምርጫ ጉዳይ እየተነሳ ነው፣ ኮሜንት ላይ የጻፈ ነው። ምናልባት በሌላ ጊዜም እንዳስሆናል ብዬ ተስፋ አድርጋለሁ። ሌላዎች መረጃዎች አሉ፣ እንዳላሰለቻችሁ በኋላ እመለሳለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።